ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡራን አበው ካህናት፣ መምህራነ ወንጌል፣ ዘማሪያን፣ የተወደዳችሁ የእግዚአብሔር ቤተሰቦች፣ የእመቤታችን የቅድስት ድንግል ማርያም የአስራት ልጆች፣ የቅዱሳን ወዳጆች በልዑል እግዚአብሔር ስም እንደምን ሰነበታችሁ? እንደምን አላችሁ? አሜን። በምህረቱ የጎበኘን እንደ በደላችን ያልከፈለን እንደ ኃጢአታችንም ያልተቆጣጠረን ይህችን ጊዜ ለምስጋና ለውዳሴ ቃሉን ለመስማት ስሙን ለመጥራት የፈቀደልን የአባቶቻችን አምላክ የእኛም አምላክ ክብርና ምስጋና ለእርሱ ይሁን። ከእመቤታችን ከቅድስት ድንግል ማርያም ከሌሎቹም ቅዱሳን ከጻድቁ አባታችን ከአቡነ አረጋዊ ከሌሎቹም ሁሉ እግዚአብሔር ከሚያውቃቸው እኛ ከማናውቃቸው በረከት ረድኤት ለሁላችንም ያሳትፈን። እንደ እግዚአብሔር ቅዱስ ፈቃድ በዚህች ምሽት እንድንመካከርበት የመረጥኩት ሐሳብ ጉዳይ ከዚህ እያሳለፍን ካለነው ጾም የሱባኤ ጊዜ ምንድነው እንድንጠቀም የሚያስፈልገው? የዚህ የመንፈሳዊ ጾም ሁለንተናዊ መንፈሳዊ ጥቅሙ ምንድነው? እንዴት ልንረዳው፣ እንዴት ልናስተናግደው፣ እንዴት ልንቀጥልበት ይገባል የሚለውን በዚህ በሱባኤው ፍጻሜ ቀን ባነሳ ብዬ አሰብኩኝ። የጾም መንፈሳዊነት ልትሉ ትችላላችሁ። ርዕሱን መያዝ የምትፈልጉ አዲስ ነገር የምነግራችሁ አይደለሁም፣ ግን በዚህ ውስጥ ያለውን ጥልቅ የመንፈሳዊ ሕይወት ጥቅም እያጣጣምነው እንድንኖር የበለጠ እንድንቀጥልበት ጥቂት ማስታወሻዎችን ከተማራችሁት እየኖራችሁበት ካለው ማስታወስ ፈልጌ ነው። እግዚአብሔር ይርዳን። ቤተ ክርስቲያን እንዲህ ባሉ የአጽዋማት ጊዜያት ልጆቿ ምን እንዲጠቀሙ ነው የምትፈልገው? ወይም ቅዱሳት መጻሕፍት እንዲህ ያሉ የጾም ወራትን ምን አይነት መንፈሳዊ ዋጋ እንድናገኝ ይመክረናል? ከዚህ ከጾማችን የምናገኘው ረብ የምናገኘው ጥቅም ምንድነው? እሱን ነው ጥቂት ነጥቦችን እያነሳው የማስታውሳችሁ። የመጀመሪያው ነጥብ በተለይ ኦርቶዶክሳውያን ዓለምን ከመተው የሚቀድመው ምግብን መተው ነው። ደግሞ አለው ዓለምን ለመተው ወይም ዓለምን በሙሉ ልቡ ተጣብቆባት እንዳይኖር የሚፈልግ ክርስቲያናዊ ሰው መጀመሪያ የሚላቀቀው ከምግብ ሐሳብ ነው። ለምን ይመስላችኋል? በእንደነዚህ አይነት የጾም ወራቶች ለጊዜውም ቢሆን ምግብን ተወት የምናደርገው ዓለምን ከመተው በፊት መተው የሚቀድመው የምግብ ሐሳብ ስለሆነ። የዓለም ዋና ጉዳይና ትኩረት ምንድነው ካላችሁ፣ ወይ ምግብ አይደለም ነው? አይደለም። ምን ኖረው ለምግብ ነው። ዓለም የሚኖረው ለምግብ። ለዚህ ነው የዓለም ትልልቁ ሞቶች መፈክሮች በምግብ ሰብል ራስን መቻል ነው።
ምግብ ነው የዓለም ትልቋ ጉዳይ። እንዴ የተባበሩት መንግስታት እንኳን እኮ ደሃና ሀብታም ብሎ ለመበየን በቀን የምትበላውን ነው የሚገመግመው። በቀን ስንት ካሎሪ ትበላለህ ነው የሚለው። ምግብ ዓለም በጣም እየተጣላች ያለችው ወይ ለምግብ ነው ወይ ለመጠጥ ነው፣ ወይ ብዙ ለሚያመርት መሬት ነው ወይ ብዙ ውሃ ለሚሰጥ አባይ ነው። የዓለም ትልቁ ጉዳይ ምግብ ነው። እዩ ታዲያ በዚህ በክርስትና ህይወት ውስጥ ምንድነው የሚያስተምረን ካላችሁ፣ ቀስ በቀስ ምግብን ዋና ጉዳይ ማያረጉ፣ ለምግብ ያን ያህል ትኩረት የማይሰጡ፣ እምብዛም ለምግብ የማያዘነብሉ ሰዎች ከምግብ በላይ ይሆናሉ። ከምግብ ሐሳብ ከፍ ይላሉ። ይሄ ምን ይረዳቸዋል? ዓለሙ በሚጋደልበት፣ ዓለሙ ፍላጎቱን ሁሉ በሚያፈስበት ነገር ውስጥ ቀስ ያለች እቺ ክርስቲያናዊ ነፍስ ከዚህ ከምግብ ሐሳብ ትላቀቃለች። የዚህ የመተዋችን ለጊዜውም ቢሆን ከምግብ ሐሳብ የመላቀቃችን ጥቅሙ ነገ ከነገ ወዲያ ከዓለም ቀስ በቀስ እየተላቀቅን እንድንሄድ ነው። የተወደደ መድኃኒታችን ቅዱሳን ሐዋርያቱን ደቀ መዛሙርቱን ተመልከቱ። ስለ ምግብ ብዙ ሲያስቡ አታዩ። ለዚህ ነው ተርቦ ወደ በለስ ሄደ የሚል የምታገኙት። ስንቅ አይዙም፣ ምሳ ሳህንም አይቋጥሩም። ጉባኤው ምግብ ይኑረው አይኑረው አይታወቅም። እኛ ነን አገልግል ባገልግል የምንሸከመው። እነሱስ አንዳች የሚበላ ነገር አላችሁን ብሎ ይጠይቃል። ጉባኤውን እንዲሁ እንዳይሰናበት በልቶ እንዲሄድ እንጀራ ገዝተን እንምጣ ይሉታል። ቅዱስ ዮሐንስ አፈወርቅ እነዚህን ክፍሎች ሲተረጉም ለምን ይመስላችኋል ጌታም ደቀ መዛሙርቱም ስንቅ የማይይዙት፣ ስለ መብል ብዙም የማይጨነቁት? ምን ብሎ ይመልሳል? ምግብ ያን ያህል ስለሆነ ነው። አስፈላጊነቱ ለአንዲት ነፍስ ብዙ ስላልሆነ ነው። ትኩረት የሚነፍጉት ለዚህ ነው ይሉናል። አሁን ከነዚህ መተዎች ምን እንለማመዳለን? የተወደዳችሁ ክርስቲያኖች እምብዛም መሆኑን፣ ያን ያክል ትኩረት ሊሰጠው የሚገባው አለመሆኑን ነው። ቀስ በቀስ እየተማርን እያወቅን ሰውነታችንን እያለማመድን እንድንሄድ የምናስፈልገው። በቅዱሳት መጻሕፍት ብዙ ስህተቶች በምግብ ነው የመጡት። በሉ፣ ጠጡ፣ አመነዘሩ ተብሎ ነው የሚጻፈው። ካያችሁ የብዙ ክፋቶች መነሻ መጠን በሌለው መጥገብ የሚመጣ ስለሆነ ከዚህ የምግብ ሐሳብ ከዚህ የምግብ ዓለም ከፍ ብሎ ለመናቅ ለመተው የሚደረግ የመንፈሳዊ ሕይወት ጉዞ ነው አሁን እየተጓዝን ያለ ነው። የተወደዳችሁ ክርስቲያኖች ሀብትን ከመናቅ በፊት፣ መናቅ ስላችሁ አይኑረን እያልኳችሁ አይደለም፣ ግን ተጣብቀንበት ሰውንም እግዚአብሔርንም በድለንበት የሰማዩንም ሐሳብ ረስተንበት ምድርንም ጨቁነንበት እንዳንኖር ሀብትን ከመናቅ በፊት የሚቀድመው ምግብን መናቅ ነው ይላሉ አባቶቻችን። ሀብትን መናቅ የሚለምድ ሰው መተው የሚለምድ ሰው ማካፈል ይለምዳል። የሚያካፍል ሰው ደግሞ ከሌላ አይወስድም፣ ይሰጣል። ስለ መስጠት እንጂ የሚጨንቀው ስለ መቀበል ብዙም ግድ አይለውም። ምክንያቱም የራሱን የሚሰጥ ሰው የሌላውን መመኘት ያቆማል።
አሁን የተለማመድነው እሱን ነው ወገኖቼ። ሌላ ነጥብ ላንሳላችሁ። ሰማዕታትን ተመልከቷቸው። ምናኔ የገቡ በረሃኞችን እዩዋቸው። ሰማዕታት ከመሆናቸው መስተጋድላን ከመሆናቸው በፊት ምግብ ነው የሚተዉት፣ ስልጣን ነው የሚተዉት፣ ያማረ ቤታቸውን ነው ትተው የሚወጡት፣ የለመለመ እንጀራቸውን ነው ተወት የሚያደርጉት። ቅዱስ ጊዮርጊስን ይዩት። ሰማዕት ከመሆኑ በፊት በመንኮራኩር ከመፈጨቱ በፊት እኮ ናንሹም ሲሉት ንቆታል። ወገኖቼ ዝም ብሎ ሰማዕት መሆን እኮ አይቻልም። መጀመሪያ ሆድን በማስራብ ሰማዕት ለመሆን የሰው ልጅ መዘጋጀት እኮ አለበት። ረሃቡን መታገስ የቻለ ሰው ደሙ ሲፈስ ይታገሳል፣ በመንኮራኩር ሲፈጭ ይታገሳል። ሀብቱን የሚያጣ ሰው አካሉን ወደ ማጣት ሲመጣ ቁብ አይሰጠውም። አያችሁ፣ ሰማዕትነት ቀስ በቀስ እያደገች የምትሄደው ምግብን ከመተው፣ መጠጥን ከመተው፣ ድሎትን ከመተው፣ ቅምጥልነትን ከመተው፣ ይሄን የዓለም ሐሳብ በላይ ከመሆን የሚመጣ ነው ክርስቲያኖች። ለዚህ ነው ሰማዕታት ዝም ብለው ሰማዕት የሆኑ እንዳይመስሏችሁ። መጀመሪያ የሚለማመዱት እነዚህን ነገሮች እየናቁ ሲመጡ ነው፣ እየተዉ ሲመጡ ነው። አያችሁ ረቡና ጥቅሙ። አቡነ ሰላማን በረከታቸው ይደርብንና አንድ ቀን ጠየቅናቸው። ቅዱስ ኤልያስና ቅዱስ ዮሐንስ መጥምቅ ደፍረው ነገስታትን ይገስጹ የነበረው እንዴትና ለምን ነው ብለን ጠየቅናቸው። ምን ብለው እንደመለሱልን ታውቃላችሁ? አይበሉም ነበር አሉ። የማይበላ ሰው ደፋር ነው የሚሆነው። የማይበላ ሰው ጨካኝ። ለምንድን ነው እኛ ፈሪዎች ሆን ነው ሁኑ የተባልነውን ሁሉ ምን ሆነው? ምን ስለሆነን ይመስላችኋል? በላተኞች፣ መኖር ስለምንፈልግ ነው እኮ። ሰማዕታት እኮ ይሄን ዓለም ስለናቁ በነገስታት ፊት ደፍረው መገሰጽ የሚችሉት ጥባት ድፍረት የሚያገኙት ይሄን ዓለም ትተውታል። እኛስ ከዓለም ጋር ስለተጣበቅን መተው ስላቃተን ታዲያ ለምንድን ነው አሁን መብላት የምንተው? ቀስ በቀስ ሰማዕት እንድንሆን። አንድ በአቶስ ተራራ የሚኖር አንድ ቄስ እንዲህ ብሎ ትንቢት ተናግሯል ይባላል። ኦርቶዶክሳውያን ወይ ምግብ መብላት ትተው ለሰማዕትነት ካልተዘጋጁ፣ ወይ ምግባቸውን ራሳቸው ማዘጋጀት ካልቻሉ ይህ ዓለም ያጠፋቸዋል የሚል አስደናቂ ትንቢት ተናግሯል ይባላል። በጣም የታመነ ቄስ ነው። ወይ ምግብ በመተው ለሰማዕትነት መዘጋጀት አለብን፣ ወይ ድሎትን፣ ቅምጥልነትን፣ ሀብትን በመናቅ የሰማያዊ ጉዞ መዘጋጀት አለብን፣ ወይ ደግሞ በምግብ ሰብል ራሳችንን መቻል አለብን። አለበለዚያ ዓለም ያጠፋል ነው የሚሉት። የሚቀለው ግን ራሳችንን በመራብ ይሄ ልምምድ እኮ የሰማዕትነት ጥቂቱ ልምምድ ነው። መተው፣ እያየኸው መተው፣ እየቻልክ መተው፣ መጥገብ እየቻልክ በልኩ መብላት። ከዚህ እኮ ነው የሚጀምረው። ዝም ብሎ የሚወርድ ይመስላል እንዴ? እንደሆነ ነገር አይደለም። አሁንም እንለማ ቤተ ክርስቲያን ማለት ይኸውላችሁ በሚቀጥለው ዓለምና በሚመጣው ህይወት እኮ አንበላም አንጠጣ። የዛ ተጓዦች እኮ ስለሆነ ነው እኮ አሁን ለጥቂት ጊዜም ቢሆን ማንበላው ማንጠጣው ምግብ ትኩረታችንም አይሆነው። ለምን ይመስላችኋል? በአዲስ ኪዳን ምናኔና ምንኩስና የተስፋፋው ለምን ይመስላችኋል? የማናገባበት የማንወልድበት ዓለም እየመጣ ለተመጻት እየቀረበ ስለሆነ ነው ይላል አንድ ሊቅ። ማናገባው ማንጋባው ለዚህ ነው ምናኔና ምንኩስና የበዛው ይላል። አሁን ወደ ማንበላባት ዓለም እየሄድን ስለሆነ በመጠኑ እያደረግን ምን ነው። ይሄ እንዲህ ላሉ የአጽዋማት ወራት ብቻ አይደለም። አሁን ከጾም ፍቺውን በኋላ መንፈሳዊ ሰው በልኩ ነው የሚኖር። 2 ቀን ማክፈል ቢያቀትህ እስከ ሰርክ ጾም። እስከ ሰርክ መጾም ካቃተህ ግን ቢያንስ መጥነ ተጠቀም፣ እንዳትጠግብ ተጠንቀቅ የሚል ምክር ነው የመከሩን። በልኩ መኖርን፣ በመጠን መኖርን። ነገ መራብ፣ ነገ መጠማት፣ ነገ ማጣት ቢመጣ ታጋሽ መሆንን፣ ነገ በመራብ ምክንያት ማተብን በጥሰው ሃይማኖትን ለውጠው ቢልህ
እምቢ ለማለት አቅም ታገኛለህ። ለዚህ ነው ለሰማዕትነት ለከበረችው ሀብትን መናቅ ከምግብ ሐሳብ በላይ መሆኑ መንገዷ ስለሆነ ነው ይሄን የምታለማምደን። የተወደዳችሁ ክርስቲያኖች እንደውም አንድ ሊቅ ምን ይላል? በጣም ጥሩ ጠቃሚ ነገር ላንብብላችሁ። አንድ ሊቅ የተናገረውን ምን ይላል? ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን ይላል። ልብ በሉ። ለገንዘብና ለከንቱ ውዳሴ የሚያዘነብል ጽኑ የሆነ ፍላጎት ከሌለን ሞትንም ሆነ ድህነትን አንፈራም። ሞትን የምትፈራው ደሃ እንዳትሆን የምትገዳደለው ለገንዘብ፣ ለሀብት፣ ለቅምጥንለት ጽኑ የሆነ ዝንባሌ ስላለህ ነው። በቃ ለሀብት ሲባል ስንት መስመር ተጥሷል፣ ስንት ወንጀል ተሰርቷል። እግዚአብሔር ተክዶ ስንት ሰው ጠንቋይ ቤት ተደፍቷል። ስንት ደሃ ተባሯል፣ ስንት ደም ፈሷል፣ ስንት ወንጀል ተፈጽሟል። ስንቱ ስንቱን ክዷል፣ ስንቱ ስንቱን ነጥቋል። ለሀብት ሲባል ለገንዘብ ሞትንም አትፈራም። ስለዚህ ኤልያስ አክዓብን፣ መጥምቀ መለኮት ቅዱስ ዮሐንስ ሄሮድስን ይገስጻሉ። ሞትን አይፈሩም፣ ድህነት ቢመጣባቸውም አይሰቀቁ። ምክንያቱም ከምግብ ከቅምጥልነት ከምቾት ከድሎት ሐሳብ በላይ ነው ክርስቲያን። ለዚህ ነው የምንጾመው። መንፈሳዊ ሐሳቡ ይሄ ነው። እግዚአብሔር እንድንራብ፣ እግዚአብሔር አጥንታችን ጋር ስጋችን እንዲጣበቅ ፈልጎ አይደለም። ጥልቅ መንፈሳዊ ጥልቀት ያለው ትምህርቱ ከምግብ ሐሳብ በላይ እንድንሆን ነው። ይቀጥልና ይልቅ ምን ይላል? ጠላትንም ሆነ ጥላቻን አናውቅም ይላል። ለገንዘብ ለከንቱ ውዳሴ ዝንባሌ ከሌለህ ጠላት አይኖርህም። ዓለም ለምን በጠላት ተሞላች? የሀብት ሽሚያ ላይ ይኸው ታውቁት የለ ማን ያልተጣላ አለ? ማን ያልተኳረፈ አለ? ማን ጥርስ ያልተናከሰ አለ? ይሄው እኛ በቋፍ አይደል ያለ ነው ልንባላ። ከምን መጣ ይሄ? ለሀብት ሽሚያ። በቃ ጠላት የማይኖርህ ጥላቻ የማታውቀው ከራስህም ሐዘኖች ከሌሎችም ህመሞች ነፃ የምትወጣው ግን ከሀብት ከመብል ከመጠጥ ከገንዘብ ፍቅር በላይ ስትሆን ነው። ከዚያ በላይ ስትሆን አትታመም። ደሃ ሆን ከሀብታም አትታመም። በጣም ስክና የተረጋጋ ኖረህ አልኖረህ አንድ ክፍል ኖረህ 10 ምናምን ክፍል ኖረህ ለአንተ ትርጉም የለውም። ከፍ ከምግብ ከፍ ከልብስ እውነቴን ነው። ይሄ የኖሩት ህይወት ነው። አሁን የሚኖሩ ሰዎችን ያውቃለሁ። 3 ቀኔ ነው ከበላው አልተራብኩም እንደውም ያገሳኛል የሚሉ ልጆች ያውቃለሁ። ይኸውላችሁ እናንተ በምግብ ለእግዚአብሔር ስትታመኑለት እግዚአብሔር ደግሞ ባለማስራብ እግዚአብሔር አትበላም ግን አትራብም፣ አትጠጣም ግን አትጠማም፣ አትበላም ግን አትከሳም። የረባ ነገር የለም ግን ፊት ያበራል። እናውቃለን። እንደዚህ ያሉ እህቶች እንዳሉ እናቶች እንዳሉ እናውቃለን። ሜካፕ ከሚቀቡት በላይ እስቲም ከሚገቡት በላይ የሚያበሩ ሰዎች ከየትም ይመጡ ይመስሏቸዋል። ከዚህ ሐሳብ በላይ የሆኑ ሲመጡ ይሄንን ነው የምንለማመደው በመንፈሳዊ ህይወታችን ውስጥ። ዝም ብሎ እንደው የሆነ ጊዜ ላይ አሳልፈን ከዛ ደግሞ የምንበላ አይደለም በፍጹም። ደግሞ ክርስቲያኖች የምር እንነጋገር ከተባለ ከምግብ ሐሳብ በላይ ያልሆነ ሰው የማይሸጠው ነገር የለም። አምላኩን እንኳን ሳይቀር ሸጧል። አምላክ የተሸጠ ከዛ በኋላ ያለ ነገርማ የማይቸበቸብ ነገር የለም። ይኸው ቅድስና ተሸጧል። ለምን? ምግብ ነዋ፣ ገንዘብ ነዋ፣ ድሎት ነዋ፣ ምቾት ነዋ። ከዚህ በላይ ለመሆን ነው እኔና እናንተ ቀስ በቀስ በመንፈሳዊ ጾም ረብና ጥቅም የምናገኝ። ቢበላ ባይበላ በቃ 2 ጉርሻ ጎርሰው በቃቸው። ጥቂት
ጥቂት ነገር ቀምሰው አበቃ። ቆሎም ፍሪዳም ለነሱ ያው እስከ ኖሩ ድረስ በቂያቸው። እንደውም ከፍ ያሉ ሲሄዱ ከዚህ እየሸሹ ይሄዳሉ። በጣም አጭር ነው። ልዑል ራስ ካሳ ፍኖተ አእምሮ በሚለው መጽሐፋቸው አንድ ጥሩ ነገር ጠቆም አድርገው አልፈዋል። የዚህ ዓለም መብል፣ የዚህ ዓለም የመብል ጣዕም፣ የአይን አምሮቱ፣ የምላስ ጣዕሙ በጣም በጣም አጭር ነው ይላሉ ሲያስረዱ። በጣም ያማረ ምግብ ፊት ከተቀመጠ ይላሉ የአይን የሚያምርህ በጣም ለአጭር ደቂቃ ነው። ከየት እስከ የት በእጅ ጠቅልል ጉሮሮ እስክትከተው ድረስ ነው። በጣም አጭር። እንዲህ አይነት አጭር ነገር ምድር ላይ ታይቷል። ለዚህ አጭር ነገር ነው መከራ የምትበላው፣ ነፍስን የምታስጨንቀው። አጭር የአይን አምሮቱ አጭር፣ ለምላስ መጣፈጡስ ሱማ ያጭር አጭር። ከምን እስከ ምን? ከምላስ እስከ ጉሮሮ ነው። ከዛ በኋላ በቃ ሌላ ነገር ነው። ክርስቲያን ከዚህ ሐሳብ በላይ ነው። ከምን? ከአይን አምሮት፣ ከልብ ምኞት፣ ከመጣፈጥ ይወጣሉ። እንደው ለእናንተ አልነገራችሁም እንጂ ወደ መረረው ነገር ሁሉ ይገባሉ። ወደ መረረው ነገር ይገባሉ። አንደኛ በዚህ ጾም ውስጥ፣ በዚህ መንፈሳዊ ጾም ውስጥ የምናገኘው መንፈሳዊ ጥቅም ምንድነው ካላችሁ፣ ቀስ በቀስ ምግብን በመተው ከምግብ ሐሳብ በላይ መሆን። ያን ያህል እንዳንጋደልበት፣ ያን ያህል እንዳናተኩርበት፣ ለመኖር ያክል ጥቂት ካለን እንደሚበቃ ቅዱስ ጳውሎስ እንደተናገረው ኑሮዬ ይበቃኛል ማለትን እንድንማርበት፣ የዕለት ጉርስ የዓመት ልብስ ካለን ይበቃናል እንድንል፣ ብዙም እንዳንጨነቅበት፣ ሞትም ቢመጣ ድህነትም ቢመጣ ጠላት እንደሌለን አድርገን እንድንኖርበት ከዚህ ሐሳብ ከፍ ከዛስ ቀስ በቀስ ቀስ በቀስ ሰማዕትነት እንኳን ቢመጣ ሰውነታችን እንድትለምደው፣ መሰደድ ቢመጣ እንድትለምደው፣ መራብ ቢመጣ እንድትለምደው፣ መከልከል ቢመጣ እንድትለምደው፣ አለመብላት አለመጠጣት ቢመጣ እንድትለምደው። በሃይማኖታችን ምክንያት የሚመጡ መከራዎች ወይ በመፈናቀል ቤት በማሳጣት ነው፣ ወይ ከዚህ የከፋ ከሆነ እንግደላችሁ በማለት ነው። እነዚህን ነገሮች እየተለማመደ የመጣ ክርስቲያን ቅድም እንዳልኳችሁ እንደ ሰማዕታቱ ለፍጻሜው የታመነ ይሆናል። ስለዚህ በሆዳችን በመታመን እንጀምርና ከዛ ደግሞ በአካላችን ወደ መታመን እንመጣለን። አንደኛ። ሁለተኛ በመጾም ውስጥ የምናገኘው ጥልቅ የሆነ ሌላው መንፈሳዊ ጥቅም እንዳትረሱ፣ ጿሚዎች ኃይለኞች የሚሆኑበት መንገድ። እርግጠኛ ነኝ ብዙዎቻችን ስንጾም በጣም ላንቁሶ፣ በጣም ኮሳሳ፣ በጣም ደካሞች ምንሆን ይመስለናል። ክርስትና ግን ይሄንን ይገለብጠዋል። መንፈሳዊነት ግን ይሄን ሐሳብ ይቀይረውና ስደክም ያን ጊዜ አንበባችሁ ታውቃላችሁ። ስደክም ያን ጊዜ ኃይለኛ ሆናለሁ። ቅዱስ ጳውሎስ እኮ ነው የሚለው። የሚደክም ሰው በጾም፣ የሚደክም ሰው በሱባኤ፣ የሚደክም ሰው በመራብ ብቻውን አይሆንም። ኃይለኛው እግዚአብሔር ከሱ ጋር መሆን ይጀምራል። ስለዚህ ከኃይል ወደ ኃይል፣ ከብርታት ወደ ብርታት፣ በጣም ሲያዩት እዚህ ግባ የሚባል አይደለም፣ ግን ተአምራት ሰሪ ይሆናል። ስደክም ያን ጊዜ ምን ሆናለሁ? በጾም የሚደክም፣ በስግደት የሚደክም፣ ክርስቶስን ለማገልገል በመራብ የሚደክም እመኑኝ ኃይለኛ ነው የሚሆነው። ኃይለኛ ነው የሚሆነው። ኃይለኛ ነው የሚሆነው። ይሄን በጥቂት ማሳያዎች ማቅረብ ይቻላል። ለምሳሌ ከዳን እስከ ቤርሳቤ ምድሪቷን ሁሉ የገዛው ንጉሥ ዳዊት ጿሚ ነበር። እውነት ሐሰት? ጿሚ ነበር። ነፍሴን ያውም ደግሞ ዝም ብሎ ጿሚ፣ ተራ ጿሚ እንዳይመስል፣ ጠዋት የገነባውን በጾም ማታ የሚያፈርስ እንዳይመስል፣ ነፍሴን በጾም አስመረርኳት እስኪል ድረስ ያስመራል። እንደኔና እንደናንተ አይነት አይደለም። ሰው
ሰውነቴ ቂቤን በማጣት ከሳ ባይ ነበር። ግንስ ከዳን እስከ ቤርሳቤ የሚገዛ እሱ ነበር። ግንስ ብርቱን ጎልያድን የደረመሰ ይሄ ብላቴና ነበር። ከእግዚአብሔር ሥራ ጋር ከእግዚአብሔር ጋር የሚደክሙ ሰዎች የሚቋቋማቸው የለም። ይሄንን ያየ ነው። ነቢዩ ዳንኤልን ተመልከቱ። ከለዳውያንን እጃቸውን አፋቸው ላይ ያስጫናቸው ታላቁ ጥበበኛ ጿሚ ነው የነበረው። ጿሚ ነው የነበረው። የዛች የምርኮ ምድር ሁለተኛ ሰው ለመሆን የበቃው ምግብ አሳላፊ ሆኖ እንዲያና እንዲያለ ቢፌ ያማረጠ እንዳይመስል። እነሱ ፊስት ሲያረጉ በዓል ሲያከብሩ እሱ ፋስት እያደረገ ነው፣ እየጾመ ነው። እነሱ ሽቶ ሲቀባቡ እሱ ጸሎት እየተቀባባ ነው። ደሱ ነው ይሆን የምስራቁን መስኮት ጸሎት እንዳትጸልዩ ተብሎ ሲታወጅ እሱ በዛ ውስጥ የሚያመልጠው ኃይል የሚያገኘው የምስራቁን በር እየከፈተ ወደ አምላኩ የሚጸልይ ሰው ነው ይሆን። ምስጢራት የሚገለጹለት ሰው ሆነ እንዴ! ማንም ያልቻለውን የሚፈታ ኃይለኛ ሰው የሆነው ጿሚ ስለሆነ ድንዙዝ አይደለም የሚሆኑት። አንዳንዱ የሚደነዝዝ ይመስሉ አይደለም። እሱ ስጋዊ መራብ ካለ መንፈሳዊ ሲሆንስ ንቁ ነው የሚሆኑት። ንቁ ነው የሚሆኑት። እውነተኛ ሲሆኑ የተወደዳችሁ ክርስቲያኖች ቀላልና ንቅት ያለ መንፈስ ነው የሚያድላቸው። እኔ ማቃቸው ሰው 80 ምናምን ዓመት ሆኗቸዋል። እንደዚህ ጭብጦ ነው የሚያክሉት። ማንም ሰው የማይሄደውን ተራራ ይሄዳሉ። ማንም የማይጠቀጥቀውን ጨለማ ይጠቀጥቃሉ። የትኛውንም አውሬ አይፈሩም። አሁን እኮ ያሉ ሰው ናቸው። አንተ ንቁ ቀላል መንፈስ ነው ያላቸው። ከፍ ያለ መንፈስ አላቸው። የተወደዳችሁ ክርስቲያኖች ኃይለኛ መሆን ከፈለጋችሁ በዚህ ህይወት የበረታችሁ ቀጥሉበት። ለአንዳንዶቻችን ሊፈታ ይችላል። ለአንዳንዶቻችሁ ግን ከቻላችሁ ቀጥሉበት። ቢያንስ በመጠን እየተመገባችሁ ማለት ነው። ቢያንስ የህይወታችን ዋና መርህ ዓላማ አድርገን መያዝ ነው። እንደሱ ነው እኮ የሆነው። ነብዩ ዳንኤል እንደ ሀገሩ ልማድ ሽቶ እየተቀባባ አይደለም ያልኳችሁ። አምጡ እንደዚህ ነው የኖረው። ግን እሱስ የአገሩ ሁለተኛ ሰው ነው የሆነው። እነዛን 3 ደቂቃንም ተመልከቷቸው። ጥሬ ከሚበሉት እነሱ ጥሬ እየቆረጠሙ ስጋ ከሚበሉት ፍሪዳ ከሚያርዱት ቅጠል እንደዚህ ነው ኃይለኛ የሆኑ ጥሬ እየቆረጠሙ ኃይለኞች ነው የሚሆኑት። ማጥናት ያቀተኛል እንዲሆናል ስራ አይደለም፣ ደሱ አይደለም። ይሄማ ስጋዊ መንፈሳዊ ሐሳብስ ስትደክም ያን ጊዜ ኃይለኛ ትሆናለህ። ራእዮች ተገለጡላቸው፣ ህልሞች በዙላቸው። በላተኞች አይደሉም፣ ጿሚዎች ነበሩ። ማንም ያልፈታውን ፈጅ እውነት እንነጋገር ከተባለ በእንዲህ ያሉ አጽዋማት ወራት ደግሞ እንደው ከዚህ በኋላ ደግሞ እንደው እንዳትከታተሉት እንጂ ህልም ፈላጊዎች እንዳትሆኑ እንጂ ህልማችን ራሱ እኮ ይቀየራል። ታዝባችሁታል? እንቅልፋችን ሁሉ እኮ ይቀየራል። አልታዘባችሁትም? ይሄ የምር ህይወታችን ቢሆን ደግሞ ተመልከቱት። ወደ ሰማይ ነው ይዞን የሚቆዝ። አባቶቻችን እኮ እንደዚህ ኖረው ነው። ጸጥ ያለ እንቅልፍ፣ የተደላደለ ሰውነት፣ ሁከት የማይፈጥር ሰውነት። ህልማችን እንኳን ይቀየራል። ምኞታችን እንኳን ይቀየራል። እንዴት ጸጥ እንዳለ አታዩትም? ህይወታችሁ እንዴት ጸጥ እንዳለ በእነዚህ ይሄ ጸጥ ያለ ህይወት መቀጠል እኮ ነው ያለበት። የተወደዳችሁ ክርስቲያኖች በጣም ሰውነትን የሚያደክመው እንደው መጾም ሳይሆን ብዙ መብላት ነው። እውነት አሰብ ሆስፒታል ሂዱና ቼክ አድርጉ አይደል? ተመርምሮ መጨረሻ ላይ ምንድን ነው የሚባለው? ቀንስ አይደል የሚባለው? ምን ቀንስ? ምግብ ቀንስ ነው እኮ። እኔ ብዙ ትእዛዝ የምሰማው እሱ ነው አይደል? ይሄን አትብላለኝ አይደል? ቀንስ ለምን መሰለ? አለ መብላት ሳይሆን ብዙ መብላት ነው ህዋሳትን የሚያደክመው። በመንፈሳዊ ህይወት ኃይለኛ የሚያደርገው እሱ ነው። በስጋዊ ህይወት እስካላችሁኝ እንደዚህ ነው የሚሆነው በቃ። ስለዚህ ምንድነው ሁለተኛው የምናገኘው? የበለጠ ኃይለኞች እንሆናለን። የእውነተኞቹ አይከሱም፣ ይወፍራሉ፣ አይጠቁሩም፣ ያበራሉ፣ አይደነዝዙም፣ ንቁ ይሆናሉ፣ አይደክሙም፣ ይበረታሉ።
ለዚህ እኮ ነው የተወደዳችሁ ክርስቲያን እንኳን በሰውነታችን እንኳን በአካባቢያችን ያለውን ፈተና ተውትና በአጋንንት በርኩሳት መናፍስት ላይ ኃያል የሚሆኑት እኮ ጿሚዎች ናቸው። እንዲህ ያለው ወገን ከጾምና ከጸሎት በቀር ምን አይልም። ጾምና ስታሸንፈው ታያለህ። ብቻህን አትታገልማ። ከእግዚአብሔር ጋር መታገል ትጀምራለህ። የሚገባ የሚወጣ አካባቢህን የሞላ እኛ እናያቸውም እኮ አጋንንትን። እነዚህ የሚሸነፉት ኃይለኛ የምትሆነው በማይተኙት ዘንድ አንቀላፊው ይሆን ካንተ ኃይለኛ የምትሆነው ምርጥ መንፈሳዊ ጿሚ ስትሆን፣ በማይበሉት አጋንንት ዘንድ በላተኛ የሆንከው አንተ ኃይለኛ የምትሆነው ትንሽ መተው ስትጀምር ነው። እሺ እንዲሁ እንደተቆሳቆልን ኖር እንዳስጨነቁን ርኩሳት መናፍስት እንሂድ አይደለም። ኃይለኛው ደግሞ ለመምጣት ልማድ የሆነ ዝም ብሎ በጊዜ ስኬጁል የተሞላ ጾም ብቻ አይደለም። ምርጥ መንፈሳዊ ጾም እሴቱን፣ ጥቅሙን፣ በረከቱን የሚረዳ በዚህ ህይወት ውስጥ ደግሞ ቀስ በቀስ ኃይል እንዲያገኝ እየተጠቀመበት የሚሄድ ሰው ነው የሚያስፈልገው። ጣሊያን ኢትዮጵያን በአድዋ ጦርነት መቼ ለጦርነት እንደገጠሙ ታውቃላችሁ? የአብይ ጾም ወቅት ነው መርጠው የገጠሙት። ለምን ይመስላችኋል? ጾመኞች ናቸው ኢትዮጵያውያን ኦርቶዶክሳውያን። እናስ ደክመው እናገኛቸዋለን። ከዚያስ አንዴ ስንላቸው እናጠፋቸዋለን ነበር ያሉት። 6 ሰዓት አልሞላም ጦርነቱን እግዚአብሔር ገለበጠው። ጿሚዎቹ በላተኞቹን ድል አረጓቸው። እንውጣቸዋለን ያሉትን ጨፈለቋቸው። እያስቀደሱ ነበር እነሱ። ተወው ይሄ ጉልበተኛነት፣ ይሄ አለው ባይነትን ተወውና በጾምና በጸሎት አንተ ከበረታ ማንንም ታሸንፋለህ። በፊት የሚቆም የለም። አጋንንትም ሰዎችም አይችሉህም። ጥበበኞችም አይደርሱብህም። የተወደዳችሁ ክርስቲያኖች እንደነዚህ አይነቶቹ ሃይ በቃ ክርስቲያን ሆነ ኃያል መሆን ከፈለክ በአባቶች በእነዚህ ምክር እስኪ ለመጽናት ሞክርና እውነት ፈትሸው ኃይለኛ ትሆና። ስደክም ያን ጊዜ ኃይለኛ ሆናለሁ። ባጭር ያልተቀጩት ረጅም እድሜ የጠገቡት በላተኞች ወይ ጿሚዎች? ጿሚዎች። ዜና ማርቆስን ተመልከት። 140 ዓመት በላይ አባ አንጦንስኔው ከ90 ዓመት በላይ አባ ጳውሊኔው ከ100 ዓመት በላይ ጿሚዎቹ ናቸው። ኃይለኛ ትሆናለህ። ይሄንን በቆየት ይሄን ጥቅም የምናገኘው የእውነት ጿሚዎች ሆነን የተገኘን እንደሆነ ነው። ክርስቲያኖች የእውነት ጿሚዎች። ሶስተኛ በተለይ ለወጣቶችም ሳንሆን በትዳር ውስጥ እንኳን ገብተን አንዳንዴ ለምንፈተን የአባቶቻችን እውነተኛ መፍትሄና ንጽህናን ማግኛ እውነተኛ መንገድ ነው። አሁን ላሳያችሁ። ምን ይላሉ አባቶቻችን? ሶስተኛዋ ለምንድን ነው የሚጠቅመን ይሄ መንፈሳዊ ጾም? ምን በቆየት ምን ጥቅም ምን መንፈሳዊነት እናገኝበታለን ካላችሁኝ፣ ሶስተኛ እንዲህ ይላሉ አባቶቻችን። ጠግቦ መመገብ የዝሙት አባቷ ነው። ሆድን በረሃብ ምክንያት ስለ ክርስቶስ በጾም ማስጨነቅ ደግሞ የንጽህና እናቷ ናት ይላል። ንጹህ መሆን ከፈለክ በዚህ ህይወት ቀጥል። በሰውነት ውስጥ ያሉ ተፈጥሯዊ መነሳሳቶች እየመጡ ህልምህን እንዳያበላሹብህ በጣም ስትጠግቡና ሳትጠግቡ ራሳችሁ ፈትሹት። እንደው ግልጽ ለመነጋገር ወንዶች በህልም ሌሊት መቼ ነው የጠገብለት በልበል የሚለው ተፈጥሯዊ መነሳሳቱ የሚመጣው? በእነዚህ ጊዜ አይደል? ለምን ይመስላል? ግሮሰሪዎች ይቅርታና እንደው ስሙን ጠራውባችሁ። በዚህ ስጋ፣ በዚህ መጠጥ፣ በዚህ ጨለማና ብርሃን የሚደበላል፣ በዚህ ጭፈራ እልፍ ሲል ደግሞ ደስ የማያሰኝ ልብስ የለበሱ እህቶች የሚያቆሙት ለምን ይመስላችሁ? ትበላለህ፣ ከዛስ ትጠጣለህ፣ ከዛስ ድብልቅልቅ ያለው መብራት ውስጥ ከዛስ ትጨፍራለህ፣ ከዛስ
ሴቶች አሉ አብረህ ትተኛለህ። ይሄ ሁሉ አቅርቦት ለምን ይመስልሃል? ከመብላት የሚነሳ ዝሙት ይሄን ዓለምን እየሞላው ስላለ። ጠግቦ መብላት የዝሙት አባቷ ነው የሚሉት እኮ የኖሩበት እኮ አባቶቻችን ናቸው። ዝሙትን በንጽህና ድል መንሳት የሚፈልግ ሰው ሰውነቱን ገቶ መኖር ይችላል። ምንም መወሻሸት አያስፈልግም። እንዴት ንጹህ ልሁን እንደዚህ መንገዱ ይሄ ነው። በዚህ ነው ንጹህ የሆኑት። በቃ ንጹህ ይሆንክ፣ ሐሳብህ የተሰበሰበ፣ ህሊና ወደ ንጽህና ያዘነበለ፣ በሰውነት ውስጥ ያሉ ውጊያዎች የራቁልህ፣ የተረጋጋ እየሰከነ ይመጣል። ንጹህ መሆን ከፈለግ አባቶቻችን በሃይማኖት አበው በጣም አንድ ግሩም ነገር ይናገራሉ። ምን ይላሉ? አብዝቶ ከመብላት ሰውነቱን የከለከለ ሰው እርሱ ሰውነቱን ከኃጢአት ገቶ መኖር ይቻለዋል ይላሉ። እንደውም ምን ይላሉ? አብዝቶ የሚመገብ ሰው ይላሉ በደረቅ እንጨት ውስጥ ይላሉ እሳት እንደመልቀቅ ነው ይላሉ። የእንጨት ብዛት እሳትን እንዲያበዛው እንዲሁም ልዩ መባለት ምግቦች በቢፌ የተሞሉ ቅምጥልነቶች ሰውነትን ያነሳሳሉ፣ ዝሙትን ያበዛሉ ይላሉ። በቃ ይሄ የኖሩበት ምክራቸው ነው። ስለዚህ ቢያንስ 2 ቀን ማክፈል ባትችል እስከ ሰርክ ጾም፣ እስከ ሰርክ መጾም ካልቻልክ ግን መጥነህ ተመገብ፣ በመጠኑ ብላ። ብዙም ይሄ ምግብ አይነት አትሰብስብ፣ ሰውነትን አታቃጥለው፣ በልበል አትበለው፣ ተፈጥሯዊ መነሳሳቶችን እሳት አታንድድበት። ሆዱን የሚንከባከብና መንፈሰ ዝሙትን ድል ለመንሳት ተስፋ የሚያደርግ ሰው ይላሉ አባቶቻችን እሳትን በዘይት ለማጥፋት የሚሞክር ጅል ሰው ነው ይላሉ። እና ምን ልትሆን ነው ታዲያ? በላ ጠጣ እና ታዲያ እና ፍጻሜው ምን እንዲሆን ፈልገ ነው የኔ ያረከው? ክርስቲያን መሆን በመንፈሳዊ ህይወት ወደ ንጽህና መሸጋገር የምትፈልግ ነፍስ ሰውነቷን ገታ ለመኖር በልኩ። ይሄንን ነው አሁን የምንማረው። እነዚህ አጽዋማት ወራት እነዚህን ቀስ በቀስ ንጹህ እንድንሆን እግዚአብሔር ስለሚፈልግ ነው የሰጠን። ንጹህ እንድንሆን በተለይ ወጣቶች ማረጋገጥ ትችላላችሁ። ምግብን መክፈል፣ ውሃን መክፈል የጀመሩ ወጣቶች አሸናፊዎች እየሆኑ ይሄዳሉ። ሐሳቡን ያጠፉታል፣ ድል ይነሱታል፣ ያሸንፉታል። ያጋንንትን ውጊያ የሰውነታቸውን ኃይል ይቆጣጠሩታል። ምንድነው የሚጠቅመን? ንጹህ ለመሆን ነው የሚጠቅመን። ለንጽህና ኃጢአትንና በኃጢአት ያለውን ሐሳብ ድል እንድነሳ ነው። ዓለሙ በዚህ ማደል መከራ እየበላ ያለው ቅድም ባልኳችሁ በምግብ ሐሳብ ምክንያት ይጋደላል። ምግብ አብዝቶ በመመገብና በማማረጥ እንዴት ያሳዝናል። በሱ ደግሞ በዝሙት ይወድቃል። እነዛን ነገሮች ደግሞ አጠራቅሞ በመብላት ጤናውን ብቻ አይደለም የሚጎዳው፣ ማህበረሰቡንም ይጎዳል። ታማሚ ይሆናል፣ ምስኪን ይሆናል፣ በሽተኛ ይሆናል። ሶስተኛ ንጽህናን ገንዘብ ማድረግ የሚፈልጉ ክርስቲያኖች በዚህ በመንፈሳዊ ጾም ውስጥ የሚጠቀሙት እጅግ ልዩ ጥቅም ንጹህ መሆን። ከዛ በኋላ የልብ ንጽህናው፣ ከዛ በኋላ የጸሎት ብርታቱ ቀስ እያለ ይመጣል ክርስቲያኖች። ስለዚህ በመጠን አብዝቶ ቢያንስ አሁን ጾሙ ያበቃል። ከዛ በኋላ ህይወታችን ድል እንደሚያደርግ ተጓዦች ሁሉንም ነገር በመጠንና በልኬት አድርገን እንኖራለን። ሶስተኛ አራተኛ እና ሌላው ትልቁ ጥቅም ደግሞ ምንድነው ካላችሁ የሚራብ ይላሉ አባቶቻችን። የሚራብ ሰው አቅሙንና ድካሙን ስለሚያውቅ ከመታበይና በራስ ከመተማመን ከኩራትና ከመኮፈስ ይርቃል ይላሉ። ድካሙን ይረዳል። ሚራብ ሰው ሚጠማ ሰው ድካሙን ይረዳል። ያለ እግዚአብሔር አቅም እንደሌለው ያውቃል። ስለዚህ ከመታበይ፣ ከትምክህት፣